كدالو إرتراوي يعربالو تلمنيانا يعربالو 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 ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን በሳምንት በዚህ ሰዓት የምናቀርብላችሁ የአማርኛ ፕሮግራማችንን ይዘን ቀርበናል ዛሬ ባለፈው ሳምንት ከኛ ጋር እንግዳ የነበረው አቶ ናውድ በላይ በድጋሚ ከኔ ጋር ሊወያይ በዚህ ሰዓት እኛ ጋር ተከስቷል እንኳን ደህና መጣ አቶ ናውድ እንዴት ሰነበትክ ሰላም ነው ወይ ደህና ቆየ ፊልሞን እንዴት ሰነበትክ ሰላም ነው እንግዲህ በዚህ ባሳለፍነው ሳምንት ምን አለ አዲስ ነገር ምን ታዘብክ በቀጠናችን አካባቢ ምን አይነት አዳዲስ ነገሮች ባንተ በኩል ታዝበሃል እስቲ ከዛ መንደርደሪያ እንዲሆነን እሱን እንነሳ ማለት ነው አዲስ ነገር የምትለው ባለፈው ካወራ ነው ወጣ ያለ ነገር ጥሩ ነው ደግመህ ስለጋበዝከኝ አመሰግናለሁ ፊልሞን እንግዲህ አካባቢያችን ዓለማችን ወይም ደግሞ ሆርን ኦፍ አፍሪካ እንዴት ሰነበተች በእንለውም ዓለም እንዴት ሰነበተች የሚባል ፕሮግራም ነበር በኢትዮጵያ ድሮ እና ቀጣናችን እንዴት ሰነበተ በሚለው ላይ ያው ፖለቲካ ትኩሳቱ እንዳለ ነው በኢትዮጵያና በኤርትራ መካከል አንድ አዲስ ነገር ቢኖር የኢንተርናሽናል ክራይሲስ ግሩፕ አይ ቲንክ ማርች 27 ያወጣው የሆነ ሪፖርት አለ ስለ ኤርትራና ኢትዮጵያ rising tension Ethiopia Eritrea slide closer to war amid Tigray upheaval ይላል እና ስለዚህ የሰጠው አናሊሲስ አለ በትንታኔው ያው imminent ወይም ደግሞ ማይቀር ጦርነት ብሎ አይደለም የሚገልጸው if anything የጦርነት possibility given the circumstances አናሳ ያነሰ እንደሆነ ነው የሚናገረው ነገር ግን ሪስክ ፋክተሮችን አንዳንድ ሪስክ ፋክተሮችን ይጠቅሳል ወደ ጦርነት ሊወስዱ የሚችሉ አንዱ የኢትዮጵያ ጠቅላይ ሚኒስትር ያለው ለሲ አክሰስ በውድም በግድም ኢትዮጵያ የባህር በር ያስፈልጋታል ሊኖራት ይገባል የሚል ፑሽ አንዱ ሪስክ ፋክተር ነው ሌላ የኤርትራ ሰራዊት በድንበሩ መከማቸት እሱ ራሱ አንድ ሪስክ ፋክተር መሆኑን የአልጀርስ አግሪመንት ወይም ደግሞ የአልጀርስ ስምምነት እስካሁን ሙሉ በሙሉ ያልተከናወነ መሆኑን የሁለቱም መሪዎች ፕሬዝዳንት ኢሳያስ እና የጠቅላይ ሚኒስትር አብይ የነበረው የጋለ ሪሌሽንሺፕ አሁን ደግሞ ቀዝቅዞ መቀዝቀዙና መመናመኑን እሱ ራሱ ሌላ እንደ ሪስክ ፋክተር ያስቀምጠዋል ዋናውና የመጨረሻው ኦፍ ኮርስ እንደኛ ዋና የምንለው ደግሞ ዋንኛው የፕሪቶሪያ አግሪመንት የኤርትራ የተካድኩኝ ስሜት እሱም ራሱ ሌላ ሪስክ ፋክተር ነው ለዚህ እነዚህ ሪስክ ፋክተር አስቀምጠው ነገር ግን imminent immediate የጦርነት possibility ግን አለ ብሎ አይለው ዝቅ ያለ ነው good news እኔም በዛ ነበር ማምነው ከዚህ በፊትም የተለያዩ ሰዎችን እንዲ በግል በኩል ማለት ነው ሚዲያ ላይ ሳይሆን በግል ያለኝና አስተያየት ሲጠይቁኝ የጦርነቱ ሁኔታ እንዲ በቀላሉ የሚጀመርበት ምክንያት አይታየኝም ለኔ ማለት ነው ምክንያቱም የተለያዩ ምክንያቶች ሊኖሩ ይችላሉ በሰፊውም የሚገልጹትም ባለሙያዎችም አሉ ቀጠናውን በስነ ስርዓት የሚያጠኑ የሚያቁ ከዚህ በፊትም ደግሞ ስለ ጦርነት አጀማመርና በዛ ክራይሲስ ላይ ጥናት ያደረጉ ባለሙያዎች ነገሮችን ያዩ
በተወሰነ መልኩ የሚገልጹት ነገር አለና እሱን መሰረት በማድረግ የራስህም ደግሞ የግንዛቤ ሐሳብን ደግሞ አካተህ ሁሉን ነገር በአንድ ላይ ጠመር አድርገህ የምትሰጣቸው አስተያየቶች ይኖራሉ። ያው ጦርነት በቅርቡ ለመነሳት ምክንያት የሚሆኑ ነገሮች ገና ናቸው የሚል ምንቶን ያለኝና ወደ ኢሳያስ ነው የምንሄደው። አሁን ወደ ኤርትራው አምባገነን መሪ ኢሳያስ አፈወርቂ አሊያንስ ፍለጋ ያው ባለፈው አውርተናል። ወደ ሳውዲ ከዛ ወደ ግብጽ አሁን ደግሞ ዛሬ ነው መልእክተኛ የማነ ማንኪ የፕሬዝዳንቱ አማካሪ መልእክተኛ ወደ ደቡብ ሱዳን ሄደዋል። እንግዲህ እና ይሄ ሩጫ ምንድነው? ምን ሊያመላክት ይችላል? ጦርነቱ ከተጀመረ ቢያንስ ኢትዮጵያን ኮንዴም ለማድረግ ካሁኑ ግሩፕ ሰርቶ የማሰባሰቢያ መልክ ነው ወይስ ኮሪደር የሞጫና መግቢያ እንኳን የሆነ ችግር ቢፈጠር አሊያንስን ማለት ጅቡቲ ያለች ጠላት ነች፣ ከየመን ጋር ስምምነት የለም፣ ኢትዮጵያም እንደዛው። ስለዚህ ተሻግሮ ነው የኢሳያስ የስምምነት ፕሮግራሙ እየተሻገረ እየነጠረ በዛ ሶማሌ በዛ ግብጽ አሁን ደግሞ ወደ ደቡብ ሱዳን ማለት ነውና ይሄ ምን ሊያመላክት ይችላል? ዲፕሎማሲውን እየሰራን ነው ለማለት ነው ወይስ የሆነች ቀዳዳዎችን ለማግኘት ወይም ደግሞ በኢንተርናሽናል ወይም ደግሞ በአፍሪካ ዩኒየን የሆነ ስለነሱ አሁን በኢትዮጵያ በኤርትራ ላይ የጦርነት አዝማሚያ ሊከሰት ጥሩ ስራ እየሰራችና ይሄኛውን ነገር ቢያንስ አውግዙልን ለማለት ነው? በየትኛው መልኩ ነው እኛ ሚዛናዊ ማድረግ የምንችለው? ምን ትላለህ አንተ? እስቲ እንግዲህ በኔ ንባብ ኢንፋክት እኔ የማየው ጥሩ ነገር ነው። አይ ቲንክ የኤርትራ መንግስት ልብ ገዛ ነው የምለው። ምክንያቱም ያንተን ስትሬንግዝ አይቶ ጦርነት ያንተን ስትሬንግዝ ጦርነት ያቆማል። ከመምጣቱ በፊት ጠላትን ሲግናል መላክ ነው። ድሮ ምንድን ነበር? ይምጡ እናሳያቸዋለን አይነት ነገር ነበር። ስቅ ዝበልና ዝበሃል ሲኢልና ይኮናን ስቅ ስለዝመረጽና እዩ ወይም ደግሞ ዝም ያልነው የሚባል ጠፍቶን አይደለም፣ ዝም ስለመረጥን ነው የሚሉት ነገር ነበረ። አሰራራችን በዝምታ ነው የሚሉት ነገር ነበረ። አሁን ግን እሱን ትተው አይ ቲንክ የሚያደርጉት ያለው ዲፕሎማቲክ አክቲቪቲ ስትሬንግዛቸው እያሳዩ ነው ማለት ነው በዲፕሎማሲ እና ይሄ ጥሩ ሲግናል ነው ለኢትዮጵያ መንግስትም። ያው ከማጋ እየተጋጨ መሆንን እወቅ፣ ስለዚህ ከወዲሁ ጦርነቱ አያዋጣም የሚል መልእክት እየላኩ ይመስለኛል። which is ለኤርትራውያን እና ለኢትዮጵያውያን ጥሩ ነገር ነው፣ ምክንያቱም ጦርነት እንዲነሳ ስለማንፈልግ ማለት ነው። እና I think it's a good thing እኔ ሳየው ማለት ነው። ምክንያቱም ኤርትራ ያላት አሊያንስ ኢትዮጵያ ውስጥም ከኢትዮጵያ ውጭም it's a way of flexing muscle። ይህንን ጦርነት ቢነሳ ያው የሚገጥሙ ኃይሎች እነዚህ ናቸው። ኤርትራ ብቻ ሳትሆን we have alliance ከውጭም ከውስጥም ድሮዕ ይለው እንደነበር ማለት ነው። ባለፈው ጊዜ ጠቅሼው ነበር። የኢትዮጵያ ኤርትራ ውጭ ጉዳይ ሚኒስትር የነበረው የአልጀርስ አግሪመንት in 2000 ከኢትዮጵያ ከተፈራረሙ በኋላ ጦርነቱ የባድመን ጦርነት ካቆመ በኋላ የሰጠው አሰስመንት ነው። ጓደኞች አልነበሩንም፣ ይሄ ደግሞ ጎተናል፣ ደሴት አይደለንም፣ ከውጭ ሰዎች ጋር ከውጭ ሀገሮች ጋር ከውጭ ኃይሎች ጋር አብሮን የሚቆም ስፔሻሊ በጦርነት ጊዜ ማለት ነው አብሮን የሚቆም ኃይሎች ያስፈልጉናል፣ ብቻችንን ነበርን ሲል ነበርና I think ከዛ በኋላ ያው ልብ የገዙ ይመስለኛል። በስተርጅና ልብ መግዛታቸው
አገር ሊያድን ይችላል ወይም እርጅናቸው የድካም ስሜት ነው በወጣትነት ጊዜያቸው እንግዲህ እናቃቸዋለን ከፀሐይ ጋር ሲፈካከሩ ነበር የሻቢያ ባለስልጣኖች የሩዋንዳና የአሜሪካ በ1990 አካባቢ የነበረው ጦርነት እነሱ ያቀረቡላቸውን አግሪመንት በእኛ በኤርትራውያን አቆጣጠር በ1998 ስምምነት እንግዲህ ለኢሳያስ አፈወርቂ ቀርብለት ነበርና ያኔ ወጣትነት ስሜቱን እንደዛ ሲገነፈል የነበረው ብዙ ወጣቶችን ያስጨረሰበት ሁኔታ መጨረሻ ላይ በ2000 ዓመተ ምህረት እሺ ቀበላለሁ ብሎ የተባለውን 25 ኪሎ ሜትር ወደ ውስጥ እንኳን ማለት ነው ቀድሞ ያ ወጣት ከመጥፋቱ በፊት ተነግሮት ግን ከዛ በኋላ የጦርነቱ ሚዛን ወደ ኢትዮጵያ ሲያዘነብል ከዛ ቀበላለሁ ብሎ ብዙ ወጣቶች ብዙ ጓደኞችና የፋሚሊ ቤተሰብ ያጣንበት ሁኔታ ነው ስለዚህ አሁን በስተርጅና ልብ ገዙ ስትል ምን ነው ያኔ ባደረጉት ልባቸውን በዛ በወጣትነታቸው ጊዜ የሁላ ወጣት ከመሰደዱ በፊት ቢያደርጉት ኦኬ እኔ እንኳን ልብ ገዙ አይደለም የፍራቻ ምልክትም ሊሆን ይችላል ምክንያቱም አሁን ፉከራ ቴክኖሎጂ ስለተራቀቀ ፉከራ አያዋጣም መስራት ነው የሚያዋጣ የሚለው ሐሳብ ነው ያለኝ እሺ እነሱን እንተዋቸውና ኢትዮጵያ ውስጥ አሊያንስ እየፈለጉ ነው ከዲፕሎማሲ ውጪ አሊያንስ ደግሞ እየፈለጉ ነው በፋኖ አካባቢ እርዳታ ያደርጋሉ ይባላል ተጨባጭ ነገር ባይኖርም እኛ ግን ኢሳያስን ከባህሪው ከዚህ በፊት የነበረ ባህሪው እስከ ሶማሌ እስከ ኮንጎ ድረስ ወታደር አሁንም ሱዳን ውስጥ ራሱ ወታደር እየላከ የጣልቃ መግባት ባህሪ ስለነበረው ከዛ በመነሳት ፋኖን ይረዳል የሚል ክስ እንኳን ቢቀርብ እኔ በኔ በኩል እቀበለዋለሁ ታሪኩን አይቼ ማለት ነው ስለዚህ እንደገና በትግራይ በኩል ደግሞ ይፈልጋል አሊያንስ እና የትግራይን ሁኔታ ፖለቲካ ድክመት በመጠቀም ወደ ራሱ ጥቅም ለማዋል እንቅስቃሴ እንደጀመረ የሚታዩ ነገሮች አሉ ኢቭን በአክቲቪስት ደረጃ የሚገለጽ ነገር አለ እና እዛ አካባቢ ምንድነው የደብረጽዮን ህወሓት ወደ አዳሃሎ የሚያይበት ምክንያት ወይም ደግሞ ኢሳያስ የደብረጽዮንን ኃይል የፈለገበት ምክንያት ምንድነው ትላለህ ምን ይሰራል ባንተ አስተያየት እስቲ አሁን እንግዲህ በጦርነት ላይ ያገሩ በሬ ያገሩ መሬት ባገሩ ፈረስ የሚባል አባባል አለ አይደል ወይም ደግሞ በትግርኛ ኦም በሐኽላ የሚባል አባባል አለና ሁሉ ጊዜ በፕሮክሲ ዎር ለሚመጣብህ የህልውና አደጋ ለሚቃጣብህ ጥቃት ጦርነቱ ኢትዮጵያ ውስጥ ቢሆን ለኤርትራ ጥሩ ነገር ነው አይደል ኢትዮጵያ ጦርነት ካነሳች ጦርነቱ ኢትዮጵያ ውስጥ ቢሆን it's better ኤርትራ ውስጥ ከሚሆን እና ኢትዮጵያ ውስጥ ያሉ ተቃዋሚ ኃይሎች በማንቀሳቀስ ኢትዮጵያን ማተራመስ ጦርነቱ ወደ ኤርትራ እንዳይመጣ ማድረግ ይቻላል ኢትዮጵያ ደግሞ ኢናፍ ተቃዋሚ ኃይሎች ኢናፍ የማይስማሙ የታጠቁ ኃይሎች አሏት ማዕከላዊ መንግስቱ እንደምናውቀው የኢትዮጵያ ማዕከላዊ መንግስት የብልጽግና መንግስት የኢትዮጵያ ሉዓላዊ መሬት በሙሉ አይቆጣጠረው የአማራ ክልል እንደምናውቀው ጦርነት ላይ ነው ትግራይ ያው በቲፒኤልኤፍ ቁጥጥር ስር ነው for all practical purposes ማለት ነው እና በእነዚህ ኃይሎች ደግሞ ያው ከጠቅላይ ሚኒስትር አብይ ጋር አይስማሙ ፋኖ ጦርነት ላይ ነው ያለው ኦፕን ጦርነት ላይ ቲፒኤልኤፍ ደግሞ 2 አመቱ ነው ያው ጦርነቱ ካቆመ በፕሪቶሪያ አግሪመንት መሰረት አክቲቭ ዎር ላይ አይደሉም ነገር ግን እንደምናውቀው ነው በብልጽግናና በህወሓት ያለው
ግንኙነት እንደ ኖ ፒስ ኖ ወር እንበለው እንግዲህ ወር የለም ነገር ግን ያልተመለሰ የትኛው ነው እስቲ አቶ ናውድ እዚህ ጋር የትኛው ነው አሁን ደብረጽዮን የሚመሩት ምክንያቱም እንለየው በአጠቃላይ ህወሓት ለሁለት ከተከፈለ ቆይቷል እንግዲህ ወይ ያደረገና ያላደረገ የሚለዋልና እሱ ነገር እንግዲህ እንግዲህ በብልጽግና በኩል አይ ቲንክ የፕሬዝዳንት ጌታቸው እና የጻድቃን ግሩፕ ህወሓትን ተቆጣጥሮ መንግስት ተቆጣጥሮ እንዲቀጥል ይፈልጉ ነበር እኔ ፓን ኢትዮጵያኒስት ምላቸው ማለት ነው ጻድቃንና ጌታቸው በሌላ በኩል ደግሞ ዶክተር ደብረጽዮን ፈትለወርቅ ወይዘሮ ፈትለወርቅና አቶ አለም ገብረዋህድ የሚመሩት ደግሞ ሌላ አክራሪ ህወሓት አለ እና አሁን እንደምናየው ፕሬዝዳንት ጌታቸው አባረው ሙሉ በሙሉ በሚባል መንገድ ትግራይን ተቆጣጥረዋል ዶክተር ደብረጽዮን የሚመራው ህወሓት ይሄ ህወሓት ደግሞ ከሻዕቢያ ጋር ወይም ደግሞ ከኤርትራ መንግስት አላይንመንት እየፈጠረ ነው ኦፕንሊ ባይሆንም ያው ፌደራል መንግስት ስለማይፈቅድ የፕሪቶሪያ አግሪመንትም አይፈቅድም ነገር ግን የሚወራው ኤርትራና የደብረጽዮን ግሩፕ አላይንመንት እየፈጠሩ እንደሆነ ይነገራል በአንኦፊሻል የሆኑ ቻነሎችም እነ አውል ሰይድ የሚባል ያው አንኦፊሻል ቃላቀባይ የኤርትራ ቃላቀባይ አንኦፊሻል ሱራሱ ከትግራይ ጋር ከደብረጽዮን ይቀርበናል ምናምን ደብረጽዮን እያሞካሸ ነው ሰሞኑንና ይሄ ነገር አለ ሌላ ደግሞ ኢንፋክት ዛሬ የሰማሁት ማነው ጀነራል ማሞ የአማራ ልዩ ኃይል አሰልጣኝ ወይም አለቃ የነበረ አሁን ከፋኖ ጋር ተቀላቅሎ አይ ቲንክ አመት ሆኖታል ከተቀላቀለ ከፋኖ ዛሬ ከኤርትራ ጋር አላይን ማድረግ ፖሲብል እንደሆነ ተናገረ የሚል ኒውስ ላይ ስሰማ ነበር ቀድምና ፋኖም there is a possibility ወደ ጦርነት የሚያመራ ከሆነ አዝማሚያው ፋኖም ራሱ ከኤርትራ ጋር አላይን የማድረግ ብልጽግናን ለመጣል አዲስ አበባ ያለው 4 ኪሎ ያለው እንግዲህ የፋኖ ዓላማ ግልጽ ነው ብልጽግናን ጥለን ለኢትዮጵያ ሁሉ የሚበጅ መንግስትን እንመሰርታለን 4 ኪሎ ነው የሚሉት እና ለዚህ ደግሞ ያው ከኤርትራ ጋር አላይን ማድረግ ካስፈለገ እናደርገዋለን ማናደርግበት ምክንያት የለም ሲል ቃሉን ሰጥቷል ዛሬ ጀነራል ማሞ እና ቲፒኤልኤፍ እና ፋኖ ጦርነቱ ቢነሳ very likely እነዚህ ሁለት ኃይሎች ከኤርትራ ጋር እንደሚሰለፉ ብልጽግናን ለመጣል እና እንደውም ይሄ በጣም ትልቅ ዲተረንስ ነው ምክንያቱም እንደምናውቀው ቲፒኤልኤፍ እና ኢፒኤልኤፍ ናቸው ደርግን የጣሉት አሁን የፋኖ ኃይል ጨምርበት እንግዲህ በዛ ላይ እና አሁን እሱ ታሪክ ምናልባት በዛን ሰዓት ራሱን የቻለ ታሪክ ይኖራል እንግዲህ የፖለቲካ ሁኔታ የዓለም አሰላለፍ የቴክኖሎጂ ሁሉን ነገር በጀነሬሽኑ ራሱ ይሄ የመቋቋም ባህሪም ራሱ በዛን ሰዓት የነበረ አሁን ሊለያያልና እንደዛ አስበው ከሆነ በኔ በኩል ታሪክ ራሱን ሊደግማል የሚል ሐሳብ በሽማግሌዎች ሊደግም አይችልም ምናልባት በወጣቶች ሊደግም ይችላል ግን እነዚህ ሰዎች አሊያንስ እያደረጉ ያሉት ደግሞ የድሮ ፍቅራቸውን በማስተዋወስ ነው በመሃል ተጎዳርተናል ግን አሁን 4 ኪሎ እናንተ ላይ ችግር ፈጥሯል ስለዚህ እናንተን ከነካችሁ እኛን ለቀውም ነው ግን
ከዶክተር አብይ አህመድ ጋር ሻዕቢያ ያጣላው አንድ ወረቀት ነው እኔ እስኪገባኝ የደቡብ አፍሪካው የፕሪቶሪያ ወረቀት ነው እንጂ ከዛ ውጪ ምንም አይነት ጥይት ሊያስመዝዝ ወይም ደግሞ ድንበር ላይ ምሽግ ሊያስቆፍር የሚችል ነገር እንደሌለ ነው የሚገባኝ እንደውም በአንጻሩ የነደብረጽዮን ህወሓት ከሻዕቢያ ጋር የተቆሳሰለው ቁስል ከ20 ዓመት በላይ የቆየ ነው ቂሙ በህወሓቶች ላይ ነው የሚበረታው እንጂ ዶክተር አብይ ሻዕቢያን አላስቀየመም አንድ ያስቀየመው ለምን ተፈራረምክ ነው በመፈራረም ብቻ ሳይሆን ደግሞ እሱ ውስጥ ገብቶ መስዋዕት ከፍሎ ምን ብሎ የተስማማነው ዓላማ ከግቡ ሳይደርስ ለምን ቢያንስ እኔ እንኳን ሳልገባ ፊርማው ላይ ስምምነቱ ላይ እኔ ተገልዬ እንዴት ይሄኛውን ስምምነት አደርጋለህ ካልሆነ በስተቀር ሌላ ምንም አይነት ቂም የለውም ስለዚህ ኢሳያስ የሆነች አድቫንቴጅ እሱን ሰርቫይቭ ሊያደርገው የሚችል ካገኘ ከአብይ ጋር ተመልሶ የማይታረቅበት መንገድ አይታየኝም ምክንያቱም አንድ ወረቀት ነው ያጣላቻቸው ስለዚህ እንደዛ ቢሆን ኖሮ ስለዚህ ምንድነው ህወሓት ደግሞ ጊዜያዊ ፕሬዝዳንቱን አቶ ጌታቸውን ካባረረ በቃ እንትን ምንድነው ፕሪቶሪያ ነው የሚያገናኛቸው ብልጽግናና ህወሓት አንድ ወረቀት ነው የሚያገናኛቸው በመሐላቸው ያለው ፕሪቶሪያ የሚለው ወረቀት ነው በቃ ህጋዊ ወረቀት ማለት ነው ይሄን ነገር ደግሞ ጊዜያዊ መንግስቱን ካፈረስከው በኢንዳይሬክት ምን እያደረክ ነው ውሉን እየሰረስክ ነው ውሉን ሰረስክ ማለት ሻዕቢያ የሚፈልገው ነገር ተፈጻሚ ይሆናል ማለት ስለዚህ እዚህ ጋር ህወሓት ምንድነው ቆጥ ላይ ቀረ ማለት ነው ብቻውን ቀረ ማለት ነው ምክንያቱም ሻዕቢያ ቂም የለውም ከብልጽግና ጋር አንድ የሚያቀያይመው ውሉ ከሆነ ውሉን ደግሞ ህወሓት በራሱ ስተት ውስጥ በፈጠረው ፖለቲካ ሽኩቻ ድክመት ከቀደደው ሻዕቢያ እንግዲህ ተኮላሸ ወይም ደግሞ ያለምኩት ነገር አልተሳካም ያለውን ነገር ለመፈጸም ወደ ኋላ አይልም ማለት ነው ስለዚህ ተመልሶ አሊያንስ የማይሆንበት ምክንያት አይታየኝም በቂም ደረጃ ማለት ነው ያንተ አስተያየት እዚህ ላይ ምንድነው እንግዲህ እንደዛ ቢሆን ደስ ይለኝ ነበር ምናልባት ችግሩ ያቀለው ነበር if it was about ኢሳያስ በስምምነቱ አልተካተትኩም የሚለውን ነገር ቢሆን ኖሮ it would have been easier to please him ማለት ነው ፕሪቶሪያ ላይ አምጥቶ እሺ ምንድነው የምትፈልገው እንግዲህ ህወሓት እንዲጠፋ ነው የምፈልገው ብሎ እንትን ሪኩዌስት ማድረግ አይችልም ፕሪቶሪያ ላይ he has to እና እንደዛ አይደለም ኢሳያስ ያ ጌም ኦቨር መሬት ላይ ጌም ኦቨር ነበር የፈለገው ሊኩዊዴት ለማድረግ ቲፒኤልኤፍን ፖለቲካ ህልውና እንዳይኖረው በኢትዮጵያ ውስጥ የአቶ ኢሳያስ ሐሳብ እኔ ማምነው ማለት ነው ያለውን ነገር that's what I believe not everything that he says is ቃል በቃል አልወስደውም ይሄ የቲፒኤልኤፍ መጥፋትና ኢትዮጵያ አህዳዊት ሀገር መሆን እንዳለባት ይሄ ኤትኒክ ፌደራሊዝም የሚለውን ነገር ኒውትራላይዝ ቲፒኤልኤፍ ኒውትራላይዝ አድርጎ ኢትዮጵያ ኤትኒክ ፌደራሊዝም ኮንስቲቱሽኑ እንዲቀየር ኢትዮጵያ ህገ መንግስት እንዲቀየር ይሄ ደግሞ ስናን ስታርተር የቲፒኤልኤፍ የታገልኩበት ዓላማ ነው የሚለውና አሁን የሚያደርጉት ያው የአቶ ኢሳያስ ሐሳብ ከፋኖ ጋር ጥሩ ነው አላይን ቢያደርጉም ስትራቴጂክ ፓርትነርስ ናቸው ፋኖና ሻዕቢያ ቲፒኤልኤፍ ግን ስትራቴጂክ ሳይሆን ታክቲካል አላይ ነው የሻዕቢያ ምክንያቱም በሐሳብ በአልቲሜት ዓላማ ላይ አይስማሙም ስለዚህ ስትራቴጂክ ፓርትነሩ የፋኖ ወይም ደግሞ የአማራ ኃይል ነው ስትራቴጂክ ፓርትነር ማስበው
ቲፒኤልኤፍ እንግዲህ ያው ጨንቆታል ምክንያቱም ሁለት ጠላት ከላይም ከታችም እንደ ድፎ ዳቦ በመሃል ላይ ሳንድዊች ስለሆነ the lesser evil ነው ሻቢያ ብለው ነው የሚያስቡት ምክንያቱም like ሐኸኸን ሐከካ የሚባል እከከኝ ልከከህ ነው የሻቢያና የሻቢያ ቲፒኤልኤፍ ያው ትግራይ ባፈር ነች ለኤርትራ አቢ ለሚቃጣው እንትን ጦርነት እንደ ባፈር ይጠቀምባታል ሻቢያ ቲፒኤልኤፍ ደግሞ ሻቢያን እንደ ቡጊማን ለአቢ አርገው ይጠቀሙበታል I don't see any strategic partnership in በቲፒኤልኤፍ እና በሻቢያ መካከል በፋኖና በሻቢያ ግን as unlikely as it sounds ምንድነው ግን እሱ እስቲ በፋኖና በሻቢያ ስትራቴጂክ ፓርትነርሺፕ ሊያደርጋቸው የሚችል ነገር ምንድነው ፋኖ አንዱ ራሱን የቻለ ቅርጽ ያለው እንትን አይደለም የተበታተነ ነው እና ሻቢያ የትኛው ጋር ነው ስትራቴጂክ ፓርትነር ሊፈጥር የሚችለው ወይም ደግሞ በቀጣይም ማለት ነው ምክንያቱም አሃዱ የሚለው ነገር አስበህ ነው ይሄ አሃድ አንድ ወጥ ኢትዮጵያ ኤትኒክ እንትን የሌለበት 39 የኢትዮጵያን አቋቋም በአሃዳዊ አንድ ስትሮንግ ሴንትራል ገቨርንመንት ያለው ኤትኒክ ያልሆነ የፋኖ ዓላማ የኮንስቲቱሽኑን ለመቀየር ህገ መንግስቱን ተቆጣጥረው ለሁሉም ኢትዮጵያዊ የሚያቀፍ ዜግነት የተመረኮዘ አንድ ኢትዮጵያ ለማቆም ነው I think that is their stated purpose goal ይሄ ደግሞ አቶ ኢሳያስ የሚፈልገው ነው አንድ እሱ ነው አንድ የሚያደርጋቸው ሁለተኛ ደግሞ ይሄንን ካደረግን በኋላ ሪጂናል ኢንቲግሬሽን ኢትዮጵያና ኤርትራ በኢኮኖሚ ጀምረው up to full integration እንግዲህ full integration ሙሉ አንድነት ላይሆን ይችላል ነገር ግን ኢንቲግሬትድ ሆኖ በኮንፌደሬሽን የመሰለ ነገር ሁለቱንም ተሳስረው እንዲሄዱ ዳግመኛ ጦርነት ውስጥ የማይገቡበት ሁኔታ የሚፈጠርበት ሁለቱም ተሳስረው የሚሄዱበት እስከ ኮመን ዲፌንስ ፓክት ሊያደርጉ ኮመን ዲፌንስ ፓክት ካደረጉ እኮ ያው they can even have navy አብረው አሁን ዶክተር አብይ የሚፈልጉት ነገር ቀይ ባህር ኢንተረስት አለን ነቪ ማቋቋም አለብን የሚሉት ኢሳያስ በዚች ፍራጃይል የሆነች ኢትዮጵያ በኤትኒክ ፌደራሊዝም ዲቫይድድ የሆነች ኢትዮጵያ መጀመሪያ እሷን የሲቲዝን ሀገር ሆና ትሰራ ስትሮንግ ሴንትራል ገቨርንመንት ይኖራትና ከዛ በኋላ የሁለቱም ሀገሮች ኔቪ አብረው ቢቆም እኔ የሚፈቅድ ይመስለኛል ኢሳያስ ኦኬ ዘይ ማለው ማለት ነው ዘይ ፕሮግራም አለው ብለህ ነው የምታምነው ኢሳያስ አሁን ባልከው መሰረት እንደዛ ከሆነ ኤርትራ ውስጥ ለ33 አመት የተሰራው ኤርትራ ሀገራው ምንነት የሚባለው እሱስ ምን ሊውጣው ነው ይተውታል ማለት ነው ኢሳያስ ኤርትራዊነት የሚባል ሀገር አለ ኢትዮጵያዊነት የሚባል ደግሞ ሁሉም ልክ ነው አሁን ግን ኤርትራ ውስጥ ለ30 አመት እየተሰራ የቆየው እስቲል አሁን ሳውስት ወስዳ አንድ ጨፍልቀ አዲስ ኤርትራዊነት የሚባል ማንነት እየሰራን ነው ብለው በግልጽ እየተንቀሳቀሱ ነው ዘመረት ዮሐንስ እንግዲህ ፕሮፓጋንዳ እና የባህል ምናምን በተለያዩ መልኩ በስልጣን የቆየ ነው ስቲል አለ ማለት ነው እሱም በግልጽ እንግዲህ አውሮፓ ሀገር ውስጥ ሲንቀሳቀስ የዋይፒኤፍዲጂ ሻቢያ አዲስ ምልምሎች ማለት ነው ለነሱም ትምርት ይሰጥ ነበርና ያ ነገር ገደል ሊገባ ነው እንዴት ነው ምክንያቱም ህዝቡን አዲስ ማንነት ኤርትራዊ ማንነት የሚል አዲስ ፕሮግራም ለ30 አመት ሲሰጡት እንደነበርና
ጠላት እየመጣ ያለው ይህን ማንነት ለማፍረስ ነው። አንተ አዲስ ኤርትራዊ ማንነትህን ለመበታተን ነው ብለው ሲነግሩት ሲያዋጉት ውጊያ እንኳን ሲሄድ ይኸው ማንነትህን ሴቭ ማድረግ አለብህ፣ ምክንያቱም አሜሪካን ቢሆን ህወሓትም ቢሆን ይህን ማንነቱን የሚጠሉት እየተባለ የተሰራ አለ። ስለዚህ ኢሳያስ በሌላ በኩል ደግሞ እንግዲህ ወይ ኢኮኖሚካል ኢንቴግሬሽን ሊሆን ይችላል ቀስ እያለ ደግሞ የሚያድግ እንደዚህ አይነት እምነት አለው ብለህ ካመንክ ይሄ ነገር እንዴት አይጋጭም? እንዴት ነው የሚያስታርቁት እነሱ? እንግዲህ ለጦርነት ፕሮፓጋንዳ ማትለው ነገር የለም። ነገር ግን እኔ እንኳን ኤርትራ ነፃ ያወጣት ኤርትራዊነት ነው ብዬ ነው የማስበው። ድሮ በኢትዮጵያ ስር ያለ ኤርትራዊ እኔ ኤርትራዊ ነኝ ይል ነበር ኤርትራ ነፃ ከመውጣቷ በፊት እና ኤርትራ ነፃ ከወጣች በኋላ በሳዋ ሄዶ ነው የተሰራው የሚባል ነገር ብዙ አይገባኝም። ምናልባት አገሪቱ ላይ የተለያዩ ቋንቋ የሚናገሩ ኢትኖ ሊንጉስቲክ ግሩፖች ስላሉ እነዚህ በሙሉ አንድ ምንድነው ይሄ የወታደር ማሰልጠኛ ሄደው ቢሰለጥኑ እርስ በርሳቸው ይተዋወቃሉ። ትግርኛ የሚናገረው ሳዎ የሚናገረው አፋር የሚናገረው አንድ ቦታ ላይ ሲሰለጥኑ ለአንድ 2 ዓመት አብረው ከቆዩ ይተዋወቃሉ። ትግርኛው አፋሩን ያውቀዋል፣ አፋሩ ሳሆውን ያውቀዋልና ይሄ አይነት ስሜት የአንድነት ስሜት የሚያወሩት በአንድ ቋንቋ ነው። ይሄ ኦፍ ኮርስ በትግርኛ ነው የሚያወሩት። እና እንዴት ነው እሱስ? ኦፍ ኮርስ ይሄ አንድ ሰራ ነው የሚሉት ነገር ይሄ ሊሆን ይችላል። ግን እኔ እንደማውቀው እንግዲህ ስሜቱ ነበር ከድሮ ሙሉን ኤርትራውያንን እንደዚህ ነበሩ ልልህ አልችልም። ግን within my sphere የነበሩ ሰዎች ኤርትራዊ ነኝ ይሉ ነበር ድሮ ኤርትራ ነፃ ከመውጣቷ በፊት ማለት ነው። የኢትዮጵያ ፓስፖርት ይዞ ኤርትራዊ ነኝ ቢል ኤርትራዊ ነበር የነበረው ያኔና ስሜቱ እንደውም ያኔ ሞር የጋለ ነበር ማለት ይቻላል። ነገር ግን ኤርትራውነት የትም አይሄድም። ኢትዮጵያዊነት ደግሞ እንደዛ አይነት ስሜት እንዲኖረው ይፈልጋል አቶ ኢሳያስ። አቶ ኢሳያስ ኢትዮጵያዊ እኔ ኢትዮጵያዊ ነኝ instead of እኔ ትግሬ እኔ አማራ ነኝ መጀመሪያ ቀጥዬ ነው ኢትዮጵያዊ። መጀመሪያ የሚመጣው ኤትኒክ አይደንቲቲ ነው፣ ከዛ በኋላ ነው ዜግነት። ኢሳያስ የሚፈልገው ደግሞ ኖ ኢትዮጵያዊ ነህ፣ ያ ደግሞ በሁለተኛ ደረጃ of course የትም ናቹራል አይደንቲቲ ነው፣ የትም አይሄድብህም። ነገር ግን ዩናይት along ዜግነት እና አዲስ አበባ ለሚቆመው ሴንትራል ጋቨርንመንት ተገዥ ይሁን። እኔ ኢትዮጵያዊ አይደለሁም ግን በዚህ ስማማለሁ to be honest with you as much as ኢሳያስ ባልስማማ አገሬ እንዴት ያስተዳድር እንደሆነ። ነገር ግን አንድ ሀገር ኢንትረስቱ እንትን የሚለው በትልቁ በዜግነቱ በአገሩ ስትሮንግ ሆኖ ሲቆም ነው። ኤትኒክ ፌደራሊዝም proponents of ethnic federalism የሚሉት ደግሞ አይ ቢልዲንግ ብሎኩ ስትሮንግ ሆኖ እንትን ካላለ በኢትዮጵያዊነት ብቻ ስትሮንግ ሆነን መቆም አንችልም። ፕራይም ሚኒስተር መለስ እንዳለው ኢትዮጵያዊነት ፋይዳ አይኖረውም በእያንዳንዱ ብሔር ማከብር ከሆነ እና ለዚህ ነው መበወዝ ያለበት። በዶክተር አሻግሬ ይግለጡ ቋንቋ መበወዝ አለበት ነው ያለኝ። ጣሊያን ሀገር በተገናኙ ጊዜ ኢትዮጵያ እንደገና መበወዝ አለባት። ምክንያቱም ያው ህገ መንግስቱም እንደዛ ነው የሚለው it was unfair የሆነ የብሔሮች ግንኙነት ጥሩ ስላልነበረ ይሄንን ለማስተካከል በእንደዚህ አዲስ ቃል ኪዳን
ኢትዮጵያን ገንብተናታል ነው የሚለው የኢትዮጵያ ፓራፍሬዝ ለማድረግ ነው የኢትዮጵያ ህገ መንግስት መቅድሙ እንደዛ ነው የሚለው ፕሪያምብሉ እና ለማንኛውም ፋኖና የኤርትራ መንግስት በአህዳዊነት ይስማማሉ ቲፒኤልኤፍ ግን በዛ ይስማማም ታክቲካል አላያንስ ግን አድርገዋል ሊሆን ይችላል ኦኬ በዛ እንውሰደው አይ አንተ ሐሳብ ስለሆነ እንግዲህ ተመልካቾች የሚሰጡትን አስተያየት እንሰማለን ሐሳብ ይከበራል ይሄ እንዳለ ሆኖ ኢሳያስ አፈወርቂ ኢትዮጵያ ውስጥ አሊያንስ አለው ወይም ደግሞ ታክቲካሊና ስትራቴጂካሊ የሚቀርባቸው ሰዎች አሉ እንግዲህ በብልጽግና በኩል ደግሞ ምን አይነት አሊያንስ ነው ምክንያቱም ብርጌድና ሐመዱ አዲስ አበባ ገብቶ ኦፊስ ከፍቶ ኦፊሻሊ ማለት ነው እንቅስቃሴ ጀምሯል ምናልባት ትንሽ የዘገየ ይመስላል ወይም ደግሞ መሰራት ያለበት ነገር እየተሰራም ሊሆን ይችላል ያን ያህል ዕውቀቱ ባይኖረንም እንቅስቃሴዎች አሉ ስለዚህ አብይ አህመድ የብርጌድና ሐመዱን አጠንክሮ አንድ ራሱን የቻለ የወታደር ኃይል መስርቶ ልክ ኢሳያስ ያደርገው እንደነበረው አርበኞች ግንባር ግንቦት 7 ኦጋዴን ደምሂት የተለያዩ ኢትዮጵያ በዛን ሰዓት ውስጥ የኢህአዴግ ያቆረፉ ወይም ደግሞ የኢህአዴግ ተቋሚዎች የተሰባሰቡበት ሁኔታ ነበር ያኔ ኢሳያስ ማንንም አልሰማም ኢንቨስት አድርጎ እንቅስቃሴውን የኢትዮጵያ ውስጥ ለውጥ እስኪመጣ ድረስ ጫና ሲያደርግ ነበር ማለት ነው ያን ነገር ልክ እንደ ኃይለኛ የፖለቲካ ሰው ሲወሰድ ነበር ኢሳያስ አፈወርቂ በዛን ሰዓት አሁን ዶክተር አብይ እንደዛ አይነት እንቅስቃሴ ሲያደርጉ ብዙ ትችቶች ይመጣሉ ኖ እነዚህ የሻዕቢያ እንትኖች ናቸው የሚለው ነገር አለ ማለት ነው ስለዚህ ዶክተር አብይ ደግሞ ታክቲካል ነው ወይ ስትራቴጂካል ነው ከብርጌድና ሐመዱ ጋር ሊኖረው የሚችለው ባንተ እይታ ማለት ነው ወይም ደግሞ ማድረግ ያለበት የሚል ሐሳብ አለ አዎ እንግዲህ የብልጽግናና የብርጌድና ሐመዱ ሪሌሽንሺፕ ተመጣጣኝ አይደለም እና የብርጌድና ሐመዱ እንግዲህ ዶክተር አብይ ወይም ብልጽግና ባህር መቆጣጠር አለብኝ አሰብ የኢትዮጵያ ሶቨረን አክሰስ ያስፈልጋታል ኮሪደር ያስፈልጋታል እሷም ተቋጠረው ብለው ካሰቡ ይሄ ኮና አላማቸው የብርጌድና ሐመዱ አላማ ምንድነው የሚለው ላይ ነው እንግዲህ ስትራቴጂክ ሪሌሽንሺፕ ነው ወይስ ታክቲካል የሚያሰኘውና ብርጌድና ሐመዱ አይ አሰብን ሰተን ሶቨረን አክሰስ ሰተን ኤርትራ ውስጥ ዲሞክራሲ ወይም ደግሞ የህግደፍን ጥለን ያዋጣል ብለው ካሰቡ their strategic partners ማለት ይቻላል ማለት ነው አላማቸው ነው ዋናው ወሳኝ ግን አይኛ ኤርትራውያንን ህግደፍን ጥለን ከኢትዮጵያ ጋር ተስማምቶ ተግባብቶ በሰጠው መቀበል ተከባብረን ምንኖርበት ተከባብሮ ሚኖር መንግስት ለማቆም ነው የኢትዮጵያ የኤርትራ ሉዓላዊነት ግን አስከብረን ብለው ካሰቡ ግን ይሄንን እንዲያደርጉ የሚፈቅድ ጓደኝነት አይደለም ምክንያቱም የዶክተር አብይ stated purpose to have access አሰብን በአሰብ በኩል ኢትዮጵያ ሶቨረን አክሰስ እንዲኖራት ከሆነ ያው አላማቸው አልቲሜት አላማቸው የተለያየ ስለሆነ ጊዜያዊ ወይም ደግሞ ታክቲካል አሊያንስ ነው ሊሆን የሚችለው መጨረሻ ላይ ደግሞ ያው ዲክቴት የሚያደርገው ኃይል ያለው ነው በዚህ ሪሌሽንሺፕ ደግሞ ኃይል ያለው ብልጽግና ስለሆነ አላይም ኤርትራውያን ብርጌድና ሐመዱን በዚህ ሪሌሽንሺፕ ላይ ወይም ደግሞ በዚህ ከብልጽግና ያለው አሊያንስ ላይ ሊደግፉት የሚችሉበት ሁኔታ ስለ ኤርትራውነት ግድ የሚለው ኤርትራዊ ስለ ኤርትራ ግዛታዊ አንድነት ግድ የሚለው ኤርትራዊ ብርጌድና ሐመዱ
ብልጽግና ያደረገው የሚያደርገው ያለው የሚሊተሪ አሊያንስ ሊደግፍበት የሚችል ሁኔታ ላይ ፊልሙ ያ ምናልባት እንዳለኝ መረጃ ብርጌና አህመዱ የኤርትራን ሉዓላዊነት አሳልፎ ባለመስጠት እንዳልከው ሰጥቶ በመቀበል የሚያምን እንቅስቃሴ መሆኑን ከፕሮግራሙን አውቃለሁ እሱን መሰረት አድርጎ ደግሞ እንደዚህ አይነት ቅርርብ ወይም ደግሞ እንደዚህ አይነት የትግል አጋርነት ወይ በዛ ላይ የተመረኮሰ ስራ እንደሚሰራ አምናለሁ እኔ ማለት ነው ምናልባት የተነገሩ ነገሮች ካሉ ቀስ ይያሉ ሊወጡ ይችላሉ ባለኝ ዕውቀት ግን እዚህ ደረጃ ላይ ነውና እንግዲህ ወደ 40 ደቂቃ የሚሆን አውርተናል ብዙ የሚቀሩ ነገሮች አሉ ቀጣይ እንዲሆን ስለፈለኩ ነው ትክክል ነገሮችን በአንዴ ዘግተን እንትን ከምንል ቀጣይ እንዲሆን ብዙ የመዘገብኳቸው እንትኖች አሉ በሚቀጥለው ደግሞ በደንብ ተዘጋጅተን መተን ባለው እንትን ላይ ማውራት እንችላለን በስተመጨረሻ ይሄን ፕሮግራም ከመቋጨታችን በፊት ማለት የምትፈልገው ነገር ካለ አጠር አድርገህ በዛ ብንዘጋ ፕሮግራማችን ደስ ይለኛል በእኔ በኩል I think የሚባለው ሁሉ ነገር ያለው ይመስለኛል it's good news የICG ኢንተርናሽናል ክራይሲስ ግሩፕ ያቀረበው የጦርነት አዝማሚያ አይኖርም ወይም ደግሞ የመኖሩ ሁኔታ እንትን ነው ለው የሚታማው ብሪንክማንሺፕ የሚባል ስትራቴጂ የተጠቀመ ነው የሚባለው ዶክተር አቢ ብሪንክማንሺፕ ማለት ነገሮች ኤስካሌት ማድረግ እና ከዛ ያው ሌላኛው ወደ ኔጎሺዬሽን ለማምጣት ጦርነት ለማስቀረት ሲል ወደ ጠረጴዛ መጥቶ እንዲነጋገር ለማድረግ ፕሬሸር ለማድረግ እየተጠቀመበት ነው የሚባል አባባል አለ ሌላም እንግዲህ ዶሜስቲክሊ ፋኖም ስላስቸገሩት ብዙ ክራይሲስ ስላለ እሱንም ማኔጅ ለማድረግ ነው ሌላ ቲዮሪው ነው እና ያም ሆነ ግን ጦርነት የመቀስቀሱ አዝማሚያ ዝቅተኛ መሆኑን ነው የሚያመለክተውና እኔ ይሄንን ጉድ ኒውስ ነው ማየው ፊልሙን በጣም አሪፍ በጣም አመሰግናለሁ ቶናውድ እንግዲህ እዚህ ላይም ራሱ ብዙ ጥያቄዎች ራሱ እየተፈጠረብኝ ነው ግን በሚቀጥለው ነገሮችን እያየን እናወራለን በጣም አመሰግናለሁ የተከበራችሁ ተመልካቾቻችን ከጥሩ ውይይት እንደነበረን ተስፋ አደርጋለሁ በተቀስናቸው ሐሳቦች ላይ አስተያየት ካላችሁ ወይም ደግሞ ጥያቄዎች ካሏችሁ በኮሜንት ሴክሽኑ ላይ ከጻፋችሁልን እናየዋለን በሚቀጥለው እናንተን ጥያቄ ደግሞ ላቶናውድ እናቀርባለን እስከ መጨረሻ ፕሮግራማችን አብራችሁን ስለቆያችሁ በጣም እናመሰግናለን በሚቀጥለው ሳምንት በተመሳሳይ ሰዓት እስክንገናኝ ጤና ይስጥልኝ ሳተላይት ቴሌቪዥን RPM ምስ ህዝቢ ይህን መባልን ናብ ዝቅጽል መድረኽ ንምስጋርን ናብ 13 ከተማታት አሜሪካን ካናዳን ካብ ማርች 1 ጀሚራ ዑደት ክትገብር እያ በዚ መሰረት ደንቨር ማርች 1 ዳላስ ማርች 2 ቤይ ኤሪያ ማርች 8 ሲያትል ማርች 9 አትላንታ ማርች 15 ቻርሎት ማርች 16 ኢንዲያናፖሊስ ማርች 22 ዊኒፔግ ማርች 29 ሚኒያፖሊስ ማርች 30 ኤድመንተን April 5 ካልጋሪ April 6 ቶሮንቶ April 12 ኣብ መወዳእታ ድማ ዋሽንግተን ዲሲ April 13 ኣብዚ ናይ ምህንዘተ ናይ ህዝቢ ሕቶ ክንምልስን ሓሳባት ክንሰምዕን ኢና ኣብ መወዳእታኡ ድማ ህዝቢ ብተሳትፍኡ ዋንነቱ ኣብ ትካል RPM ከራግጽ ክንጽበይና ሳተላይት ቴሌቪዥን RPM كدالو إرتراوي يعربالو تلمنيانا يعربالو كدالو إرتراوي يعربالو تلمنيانا يعربالو كدالو إرتراوي
ኤርትራዊ ይዓርባሉ ትለመኛና ይዓርባሉ